ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ ማዕዘን ድንጋይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የባሌ ዞን የመጀመሪያ ቀን ጉብኝት ያሳየን በድንቅ ተፈጥሮና በልማት ስራ እድገት መካከል ያለውን መስተጋብር ነው ብለዋል በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ ማክለዋል ይህ እምቃቅም በፓርኩ እምብርት ላይ የተገነባው የዲንሾ ሎጅ በቅርቡ ሲጠናቀቅ የበለጠ ይጠናከራል ነው ያሉት በአቅራቢያው በመገንባት ላይ ያለውና በቅርቡ የሚጠናቀቀው የሶፎመር ሎጅ ቱሪዝምን የኢኮኖሚያችን ቁልፍ መሪ አድርጎ ያስቀመጠውን የኢትዮጵያ 10 ዓመት ስትራቴጂክ እቅድ የሚተገብር ነው ብለዋል በመንገድ መሰረተ ልማት ረገድ የሮቤጎሮ የሶፎመር ጊኒር መንገድ የማሻሻያ ፕሮጀክት ከፍተኛ አምራች የሆኑትን የምስራቅ ባሌና የባሌ ዞኖች ምርታቸውን ከማዕከላዊ ኢትዮጵያ የሚያገናኝ መሆኑን ተናግረዋል ፕሮጀክቱ በሶፎመር ዋሻ የሚጓዘውን የወንዙን የውሃ ፍሰት በመቆጣጠር አመቱን ሙሉ ወደ ዋሻው የሚደረግ ጉዞ እንዳይስተጓጎል ለማድረግ ብሎም የዋሻውን ስነ ምህዳር ለመጠበቅ ታልሞ የተሰራ ነው ብለዋል ሁሉም ስራዎች ቀጣይነት ላለው ልማት ያለንን ጽኑ አቋምና ተግባር የሚገልጡ ናቸው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ $110 ሚሊዮን ድጋፍ መመደቡ ተገለጸ የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ የገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል $110 ሚሊዮን ድጋፍ እንደሚያደርግ መግለጹን ገንዘብ ሚኒስቴር አስታውቋል ድጋፉ በገጠራማ አካባቢዎች የፋይናንስ ተደራሽነትን ለማስፋፋት የፋይናንስ አገልግሎት ተጠቃሚነትን ለማሳደግና የኢትዮጵያን አጠቃላይ የግብርና ዘርፍ የለውጥ ጥረቶች ለመደገፍ ያለመ መሆኑን ሚኒስቴሩ ገልጿል ይህ የተገለጸው የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጋቸውን ተከትሎ ነው በዚሁ ወቅት አቶ አህመድ ሺዴ በአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክቶሬት ጀነራል ማሪያታ ጃገር ጋር ቀጠናዊ የመሰረተ ልማት ትብብርን ለማጠናከር ቀጣይነት ባላቸውና መንግስት ቅድሚያ ከሚሰጣቸው የማሻሻያ ፕሮግራሞች ጋር የሚጣጣሙ ስራዎች ላይ የሚደረገውን ድጋፍ አስመልክተው ተወያይተዋል ሚኒስትሩ በተጨማሪም ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ከሆኑት ቱሪያ ቲርኪን ጋር ተገናኝተው የተወያዩ ሲሆን በዚህም ወቅት ባንኩ በኢትዮጵያ በአነስተኛና መካከለኛ ኢንተርፕራይዞች በንጹህ መጠጥ ውሃ እንዲሁም በሴቶች የሥራ ዕድል ፈጠራ እያደረገ ላለው ድጋፍ ምስጋና አቅርበዋል የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ነው ተባለ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ምክትል ዋና ስራ አስፈጻሚ ስለሺ ካሳ ገልጸዋል የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ስለሺ ካሳ ለኢዜአ እንደገለጹት የህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ይዞ መጥቷል ኢትዮጵያ በታዳሽ ኃይል የሚንቀሳቀስ የባቡር መሰረተ ልማት ላይ ትኩረት መስጠቷንም ገልጸዋል በአሁኑ ወቅት ስራ ላይ ለሚገኙ የባቡር መስመሮችና በቀጣይ በሌሎች አካባቢዎች መስመሮችን ለመዘርጋት የተያዙ እቅዶችን ለማሳካት እድሎችን እንደሚያሰፋ ጠቁመዋል ምክትል ዋና ስራ አስፈጻሚው እንደገለጹት ኮርፖሬሽኑ በሀገሪቱ የተለያዩ አቅጣጫዎች 8 መስመሮችን በመዘርጋት የባቡር መሰረተ ልማቶችን ለማስፋፋት አቅዷል እነዚህ ግንባታዎች ሲጠናቀቁ ኢትዮጵያ በአራቱም ማዕዘን በባቡር መሰረተ ልማት የተሳሰረች እንደምትሆን ገልጸዋል ኢትዮጵያ በአማራጭ ወደቦች ተጠቃሚ እንድትሆን የሚከናወኑ ስራዎችን ማሳለጥ እንዲቻል ከምርት ስፍራ እስከ ወደብ የሚያስተሳስሩ የባቡር መሰረተ ልማቶችን ለማስፋት እየተሰራ መሆኑንም አቶ ስለሺ
አመላክተዋል። የድሬዳዋ ነፃ የንግድ ቀጣናን ከደረቅ ወደብ ጋር በባቡር መሰረተ ልማት ማስተሳሰር መቻሉን ገልጸው በቀጣይ የሚኖሩ የንግድ ቀጣናዎች ታሳቢ በማድረግ እየተሰራ እንደሚገኝ አብራርተዋል። የባህል ወጌሻዎችን በማሰልጠን ለአጥንት ሕክምናው ዘርፍ እድገት የበኩላቸውን አስተዋጽኦ እንዲያደርጉ እየተሰራ መሆኑ ተገለጸ። የመኪና አደጋና ጦርነት ለአጥንት በሽታ ዋና መንስኤዎች መሆናቸው ተገልጿል። ሙሉቀን ሰለሞን የኢትዮጵያ አጥንት ሕክምና ሐኪሞች ማህበር በመረጃ የተደገፈ ዘመናዊ አጥንት ሕክምና በማድረስ ክፍተትን መሙላት በሚል መሪ ቃል የተመሰረተበትን 18ኛ ዓመት እያከበረ ይገኛል። የማህበሩ ፕሬዝዳንት ዶክተር ኤፍሬም በዚህ ወቅት እንደተናገሩት የአጥንት ሕክምናውን ለማዘመን ለዘርፉ ባለሙያዎች፣ ለባህል ወጌሻዎችና ለሌሎች የሚመለከታቸው አካላት የተለያዩ ስልጠናዎችን በመስጠት ላይ ይገኛል። ዘንድሮ ብቻ አሁን 16 ዙር ስልጠናዎችን ሰጥተናል። አንድ ዙር ስልጠና 3 የተለያዩ ስልጠናዎችን ያካትታል። መጀመሪያ ረት የመጀመሪያው ቀን የምናደርገው ወጌሾችን ማሰልጠን ነው። ሁለተኛ ቀን የምናደርገው የጤና ባለሙያዎችን ማሰልጠን ነው። ሶስተኛ ቀን የምናደርገው የትምህርት ቤት መምህራኖችንና የትምህርት ቤት ዳይሬክተሮችን ነው ስልጠና የምንሰጠው። በዚህ አይነት ወደ 48 ስልጠናዎች ተሰጥተዋል። ባህላዊ ሕክምና አያስፈልግም አይደለም። ዘመናዊ ሕክምና የመጣው ራሱ ከባህላዊ ሕክምና ነው። ግን ባህላዊ ሕክምና ማሳደግ ችግሮቹን ነቅሶ አውጥቶ ደግሞ ማሻሻል ያስፈልጋል። በተለይ ደግሞ የአጥንት ሕክምና ላይ ዘመናዊ ሕክምና የፈጠሩት ሰዎች የባህላዊ ሐኪሞች የነበሩ ልጆች ናቸው። በብዛት ወደ ኋላ ሄደን ታሪክን ካጠናን ማለት ነውና ባለሙያዎችን ማብቃት የተፈጠሩ ያሉ ችግሮችን በደንብ ማሳየትና ማስተማር ከዛም ደግሞ አብሮ ተቀራርቦ የሚሰሩበትን ከተቻለም ደግሞ በፖሊሲ ደረጃ ቀደም ያልኩትም እነሱን አካቶ መስራት የሚችል የሄልዝ ፖሊሲ መፍጠርና እነሱን የሄልዝ ካድሬው አባል ማድረግ። አሁን በታችኛው የጤና እርከን ደረጃ የሚሰሩ ባለሙያዎች አሉ አይደል? በእነሱ ደረጃ በተለይ በአጥንት ሕክምና ዙሪያ እንዲሰሩ ማብቃት በሚል እየሰራንበት ነው። የአጥንት ሕክምናው በባለሙያዎችና በተቋማት ቁጥርና አገልግሎት አሰጣጥ እየተሻሻለ ቢመጣም አሁንም ግን ብዙ እንደሚቀሩ የተናገሩት ፕሬዝዳንቱ ለማሳያም በአሁኑ ወቅት በኢትዮጵያ አንድ የአጥንት ሐኪም ለ300 ሕዝብ መሆኑ በጣም የተጋነነ መሆኑን አንስተዋል። አሁን ባለን ደረጃ በባለፉት 10 ዓመታት ብቻ 60 ከማይሞሉ የአጥንት ሐኪሞች 600 እና 700 መድረስ ቀላል አይደለም። ከአንድ የሕክምና ተቋም ወደ 13 የሕክምና ተቋም ማስተማሪያ ማለት ነው ሕክምና አገልግሎት የሚሰጡ በሪጂናል ሆስፒታልስ ከ56 በላይ ሆነዋል። ይሄም ስቲል 120 ሚሊዮን ህዝብ ላላት ኢትዮጵያ በጣም ትንሽ ነው። ያሁን ባለና ሀዛዊ መረጃ እንግዲህ አንድ የአጥንት ሐኪም ለ300 ሺህ ህዝብ በሚባል ደረጃ ነው ያለ። ይሄ በጣም ትልቅ ቁጥር ነው፣ የተጋነነ ቁጥር ነው። እዚህ ላይ በጣም መስራት ማስተማር ይፈልጋል። ከህንፃ ላይ መውደቅን ጨምሮ የተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች ቢኖሩም በተለይ የመኪና አደጋና ጦርነት በኢትዮጵያ ለአጥንት ጉዳትና ህመም ከፍተኛውን ድርሻ እንደሚወስዱም ዶክተር ኤፍሬም አስታውሰዋል። ያው ሰው ሰራሽና ተፈጥሯዊ ችግሮች ይከሰታሉ። በተለይ ሰው ሰራሽ የሆነው ከፍተኛ የሆነ የመኪና አደጋ ቁጥር አለን ባይዞይ ምናልባት አፍሪካ ሀገር በቁጥር እስከዛሬ በነበረን መረጃ ከግብጽ ቀጥሎ ሁለተኛ ነው በዚህ ረገድ በመኪና ቁጥር እንደውም እና በህዝብ ፕሮፖርሽን ካየነው ምናልባት ብዙ ነው ሊባል የሚችለው ምክንያቱም ካለው የመኪና ቁጥር አንፃር የመኪና አደጋ ደግሞ የበለጠ ያለበት አገር ነው ይሄ ሀገርና አሁንም ድረስ ምንም ያልተሻሻለ እንደውም በቁጥር እየጨመረ ያለ ነው የመኪና አደጋ በጣም በከፍተኛ ሁኔታ ብዙ ተጎጂዎችን ምናስተናግደው ከመኪና አደጋ ጋር ተያይዞ ነው። መኪና ስንል ያው የትራፊክ ሮድ ትራፊክ አክሲደንት ብለን የምንገልጸው ያው መኪናውን ብቻም ሳይሆን ሞተርም ባጃጅም ካርትም ምንም ሊሆን ይችላል ተንቀሳቃሽ የሆኑት ጋር ማለት ነው። ከዛ በዘለለ ደግሞ አሁን የመውደቅ አደጋዎች በተለይ ኮንስትራክሽን ሪሌትድ አደጋዎች በጣም ኮመን ናቸው። በተለይ አሁን ካለው የኮንስትራክሽን እድገት ጋር ተያይዞ ብዙ የመውደቅ አደጋዎች ይከሰታሉ። በባለፉት ጥቂት አመታት ምንም ይዋሽ ነገር የለውም። ከግጭቶች ጋር ተያይዞ ደግሞ ያው ያሉ ጉዳቶች አሉ አይደለም መታቆት ነው። ከሰሜኑ ጦርነት ከዛም በኋላ ያለው ሀገራዊ ቀውስ ውስጥ በጣም ብዙ ካዡዋሊቲ ተጎጂዎችን ስናክም ኖረናል። ብዙ የቡሌት አክሲደንት ነበር ማለት ነውና እሱ ሁሉ ጊዜ ተመሳሳይ ቁጥር ያለው ላይሆን ይችላል እንደየጊዜው እንደወቅቱ ሁኔታ ግን በተለዋዋጭ በጣም ብዙ ጉዳቶችን በተለይ በባለፉት ጥቂት አመታት እንትን ብለዋል። በፕሮግራሙ ላይ በኢትዮጵያ አጥንት ሕክምና ዘርፍ የላቀ አስተዋጽኦ ላበረከቱ የዘርፉ ባለሙያዎችና ተቋማት እውቅናና ሽልማት ተበርክቷል።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። እስራኤል ለቀይ መስቀል ተላልፈው የተሰጡ ታጋቾች አስክሬን መቀበሏን አስታወቀች። በአስክሬኖቹ ላይ የፎረንሲክ ምርምር በማድረግ ለሟቾች ቤተሰቦች እንደሚያስታውቁ ባለስልጣናት ተናግረዋል። ሸሪፍ ኢማም እስራኤል አርብ ዕለት ቀሪ ታጋቾች አስከሬንን ተረክባለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ እንዳለው ሐማስ በቡልዶዘር ታጋቾች የተቀበሩበትን አካባቢ በመለየትና በመቆፈር አስከሬኖቹን አውጥቷል። የእስራኤል ጦርና የደህንነት ኃይሎች ከዓለም አቀፍ የቀይ መስቀል ማህበር በጋዛ ሰርጥ የአስከሬን ሳጥኖችን ተረክቧል። እናም አስከሬኖቹ ለፎረንሲክ ምርመራ ወደ እስራኤል ጤና ሚኒስቴር ይላካሉ ተብሏል። የእስራኤል ባለስልጣናት እንዳሉት የሟቾች ቤተሰቦች አስፈላጊውን ሂደት ከተከናወነ በኋላ እንዲያውቁት እንደሚደረጉም ተገልጿል። የታጋቾች አስከሬንን መመለስ አንዱ በተኩስ አቁም ስምምነት የተደረሰበት ነጥብ ነው። ከዚሁ ጋር ተያይዞ የሰብአዊ እርዳታ በተገቢ መጠን ወደ ጋዛ እንዲገባ ማድረግ፣ የጋዛ ድንበር መተላለፊያን ክፍት ማድረግና ጋዛ መልሶ መገንባት ይገኝበታል። ይህ የሚሆነው ግን በአብዛኛው በዓለም አቀፉ ማህበረሰብ ድጋፍና እርዳታ ነው። ሐማስ እንዳለው በተኩስ አቁም ስምምነቱ ላይ ቃል የተገቡ እውነቶችን ለመተግበር ዝግጁ ነው፣ የታጋቾች አስከሬንን ማስረከብን ጨምሮ። በዚህ ሳምንት ሐማስ ለእስራኤል 9 ታጋቾችን አስከሬን አስረክቧል። የሟች ታጋቾች አስከሬን ፍለጋ ተጠናክሮ የቀጠለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ማስጠንቀቂያ ያዘለ መልእክት ማስተላለፋቸውን ተከትሎ ነው። በዚህም ሐማስ ቃሉን የማይጠብቅና 28ቱን ታጋቾች አስከሬን የማይመልስ ከሆነ እስራኤል ጦርነት መጀመር እንደምትችል ትራምፕ ፍቃድ መሰል አስተያየት ሰጥተዋል። የእስራኤል ጦር ኃይልና የደህንነት አገልግሎቱ ሐማስ ስምምነቱን እንዲያከብርና የሟች ታጋቾችን አስከሬን በሙሉ ለመመለስ አስፈላጊውን ሁሉ ማድረግ እንደሚገባው ሲያስጠነቅቁ ነበር። ሐማስ አንዳንድ የታጋቾች አስከሬን በዋሻዎች ውስጥ ወይም በእስራኤል የቦምብ ድብደባ በወደሙ ሕንፃዎች ፍርስራሽ ስር እንደሚገኝ ተናግሯል። በዚህ ደግሞ ቡድኑ ምንም አይነት መሳሪያ እንደሌለውና እስራኤልም ወደ ጋዛ ቡልዶዘር እንዲገባ ባለመፍቀዷ ለመዘግየቱ ተጠያቂ መሆኗን አስታውቋል። በዶናልድ ትራምፕ የቀረበው የተኩስ አቁም ስምምነት እቅድ ሁሉም ታጋቾች በህይወት ያሉም ሆነ በህይወት የሌሉ እስከ ሰኞ ድረስ ለእስራኤል ተላልፈው እንዲሰጡ ይጠይቃል። በስምምነቱ መሰረት ይህ ካልሆነ ሐማስ መረጃ ለእስራኤል መንግስት በመስጠት የታጋቾችን አስከሬን ባጠረ ጊዜ እንዲያስረክብ ይጠይቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት እስራኤል ምንም የምትደራደረው ነገር የለም፣ ሐማስ ቃል የገባውን መፈጸም አለበት፣ ታጋቾችን መመለስ ብለው ነበር። አሁን በህይወት ያሉም የሞቱም ታጋቾች ተመልሰዋል። ሐማስ ቃሉን አክብሯል። በቀጣይ የሚጠበቀው እስራኤልስ ቃሏን ትጠብቃለች ወይ የሚለው ነው። ወደ ጋዛ እርዳታ በአግባቡ እንዲገባ ታደርጋለች፣ ጦሯን ከጋዛ ከተማ ታርቃለች፣ በጋዛ አዲስ አስተዳደር እንዲቋቋም ታደርጋለች። በቀጣይ ቀናት የሚታዩ ይሆናል። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የቻይና መንግስት 9 ከፍተኛ የጦር ጀነራሎችን ከስራ አሰናበተ። የቻይና መከላከያ ሚኒስቴር ከፍተኛ ወታደራዊ ባለስልጣናት ተሰናባቾቹ በሙስና ተጠርጥረው ነበር ብለዋል። ቻይና በዚህ መንገድ በርካታ ከፍተኛ የጦር አዛዦችን በአንድ ጊዜ ማሰናበቷ የተለመደ ነገር አልነበረም። ብዙዎቹ ጀነራሎች ባለ 3 ኮከብ ጀነራሎች ናቸው። የቻይና ኮሚኒስት ፓርቲ ሲፒሲ በሀገሪቱ ኢኮኖሚና ሌሎች አጀንዳዎች ላይ ለመወያየት ባደረገው ስብሰባ ሌሎች 9 ጀነራሎችን በአንድ ጊዜ ሾሟል። ከተባረሩት 9 ጀነራሎች ውስጥ ጀነራል ሄዊንግ ዶንግ የወታደራዊ ኮሚሽኑ ምክትል ኃላፊ ነበሩ። ሰውየው ከፕሬዝዳንት ዢ ጂንፒንግ በመቀጠል በቻይና ጦር ኃይል ውስጥ ሁለተኛው ከፍተኛ ኃያልና ታዋቂ ሰው ናቸው ተብሏል። ዘገባው የሲኤንኤን ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ